በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ግንቦት 9 አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 9 በዚህች ቀን የጻድቅ ንጉሥ ቆስጠንጢኖስ እናት ቅድስት እሌኒ አረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሆና ሳለች ወደ ባህር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሮሃ ከሚባል ሀገር ደርሳ የብራንጥያ ንጉሥ ቁንስጣ አገኛት። ውበቷንና ደም ግባቷንም አይቶ አገባት። ለክርስቲያን ነገሥታት መጀመሪያቸው የሆነውን ቁስጥንጥኖስን ወለደችው። ምግባርንና ሃይማኖትን በማስተማር በመልካም አሳደገችው። ልጅም በነገሰ ጊዜ ወደ ኢየሩሳሌም ሄደሽ የክብር ባለቤት የሆነ የክርስቶስን መስቀል ግለጪ፣ የከበሩ ቦታዎችንም ስሪ የሚላትን በሕልሟ አይታ እንዴት እንዳየች ይህን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለቱ ወንበዶች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደችው ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም አግኝታ መስቀሎችን በበድኑ ላይ አኖረች፣ አልተነሳም። ከዚህ በኋላ ሶስተኛውን መስቀል በላዩ አኖረች። ያን ጊዜ ሚውት ተነሳ፣ ሃይማኖቷም ጸና፣ ደስታዋም በዛ። ከዚህ በኋላ ዜናቸው በመስከረም ወር በ17 የተጻፈ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠች። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርንም ካገለገለች በኋላ ስለ ካህናትን ልብስና ቀለብ ለአብያተ ክርስቲያናትና ለገዳማት ብዙ ጉልቶችንና ርስቶችን ለድሆችና ለምስኪኖች እንዲሁ ከሰራችና ከተከለች በኋላ በሰላም አረፈች። መላ ዕድሜዋም 80 ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የበይደርና የስልዋኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለም ትኖር አሜን። ግንቦት 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት እሌኒ ንግሥት፣ ቅዱስ ስልዋኖስ። ወርኃዊ በዓላት አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ። 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ። የብሔረ ብፁዓን ጻድቃን አባ መልከጼዴቅ ዘሚዳ ኢትዮጵያዊ። ቅዱስ ዞስማስ ጻድቅ ዓለመ ብፁዓን ያየ አባት። ነገር ግን ለበጎ ነገር ጥበበኞች ለክፉዎችም የዋሆች እንድትሆኑ ይወዳለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጣቸዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሆን። ሮሜ 16 ከቁጥር 19። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።